በእኔ ሰውነት በስጋዬ ውስጥ ምን አለ? የኃጢአት ሕግ አለ። እግዚአብሔር አትመኝ ሲል እኔ ውስጥ ሆኖ እንድመኝ የሚያደርግ ተፈጥሮ አለ። እሱን መካድ አልችልም። አንዳንድ ሰው ይክዳል። እኔ በጌታ ቁርባን እኔ ተመኝቼ አላውቅም፣ እኔ ወደ ሴት እንኳን አይቼ አላውቅም። ሃሌሉያ! እሱ ለሱ ሰው እየተጻፈ ነው። ታው ስጋ ውስጥ አመጽ አለ። በፈለገ ሰዓት አደጋ ሊያደርስ የሚችል አውሬ ውስጥ አለ። ለዚህ ሮሜ 8 ላይ የምስራች አለ። ለምን እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ካለ በኋላ በክርስቶስ ኢየሱስ ውስጥ የነበረው ኢየሱስ ምድር ላይ ይኖርበት የነበረው የህይወት መንፈስ የኑሮ አቅም በእኔ ውስጥ ገብቷል። ስለዚህ ውስጥ በስጋዬ ውስጥ ያለውን ኮንትሮል ማድረግ ይችላል። የለም እንዳትል አለ፣ ግን መንፈስ ቅዱስ ምን ያደርገዋል? ኮንትሮል ያደርገዋል። ስለዚህ አምናለሁ፣ አልበሳጭም። አይኔ ሲስት እኔ መቼ ነው አይኔ እንደው ጥሩ ነገር የሚያብዬ አይኔን አልኮረኮምም። ጆሮዬ ክፉ ሰምቶ ወይ አእምሮዬ አምልጦ ክፉ ተመኝቶ ሲመጣ እኔ እንደው ጌታው ይሄን አእምሮዬን ወይ አደንዝዘው አልልም። እገዛለሁ። በቃ በስጋዬ ውስጥ ምን አለ? ወደ ኃጢአት የሚያደላ ከእግዚአብሔር ሕግ ጋር የሚጋጭ ሌላ የኃጢአት ሕግ አለ። በአንተ ውስጥም በአንቺ ውስጥም እዚህ ውስጥ ሁሉም ውስጥ አለ። የእናንተ ፓስተር ብቻ ነው የሌለው። እኔ አለብኝ። የእናንተ የለበትም። ምክንያቱም በአእምሯችን የሳልናቸው ትንንሽ አቡዬዎች ትንሽ ተክልዬ ናቸው ለእኛ እነሱ። ለዛ ሁሉም ሰው ስጋ ውስጥ ለኃጢአት የሚማርክ ተፈጥሮ አለ። ይሄን ሁሉ ጥያቄ እዚህ ጋር እንትን ለመለስ ጊዜ አይበቃኝም። ክርስቶስ በብሉይ ኪዳን አረተው ሮሜ 7 ምን ላድርግ ይላል። እኔ አይሰለቸኝም በመሰረቱ፣ ግን ተማሪዎቹ ዩኒቨርሲቲ ተማሪዎች ቶሎ ብሉይ ኪዳንን ጨርሶ መሄድ የሚፈልጉ አሉ። ሀገር ቤት ሲገቡ እስከ ሚልኪያስ ጨርሶ መግባት የሚፈልጉ እንጂ ጥያቄው ደስ ነው የሚለው። ምን አለ መሰላችሁ ሮሜ 7 ላይ ማለት ነው፣ ወንድሞች ሆይ ሕግን ለሚያውቁ እናገራለሁ ማለት ጳውሎስም ሕግ አያጸድቅም ሲላቸው እንዴ ሕግ የሚሉ ሰዎች በዙበት። እንዴ ሕግማ አያጸድቅም ሕግን እናውቃለን ለምትሉ እስቲ አንድ ነገር ላስታውሳችሁ። ሕግን እናውቃለን ነው የምትሉት። ሰው ባለበት ዘመን ሁሉ አንድ ሰው በህይወት እስካለ ድረስ ሕግ እንዲገዛው አታውቁምን? ሕግን ለሚያውቁት እንዴ ሕጉንማ መጠበቅ አለብን አጽድቅ ይላል። አንድ ሰው ሕግ የሚገዛው በምን ካለ? በህይወት እስካለበት ጊዜ ድረስ። አሁን የኢትዮጵያ ሕግ የሚባል አለ፣ ሕገ መንግስት ምናምን አለ። በእኛ በስጋ ህይወት ባለነው ሰዎች ላይ ነው የሚሰራው። በሞቱ ኢትዮጵያን ላይ ይሰራል አይሰራም? የኢትዮጵያ ወንጀለኛ መቅጫ ሕግ አሁን በሞቱ ሰዎች ላይ ይሰራል አይሰራም? መድኃኒዓለም ጓሩ በተቀበሩት ይሰራል አይሰራም? ለምሳሌ አንድ ሰው ሰረቀ፣ ከዛ ፖሊስ ሲያባረው ልጁ ገደል ገብቶ ሞተ። ፖሊስ ይሄን ልጅ ከገደል አውጥቶ ፍርድ ቤት ያቆመዋል አያቆም? እስቲ በሞተ ሰው ላይ ነው ሕግ አይሰራም። ልብ ክርስቶስ ሞቷል። አንድ ሰው የፈለገውን ጥፋት አጠፋ፣ ግን ሕግ ሲፈልገው ሞተ። ከዛም በኋላ ይሄን ሰውዬ ሞቷልና ሕግ በሱ ላይ አይሰራም፣ ወይም ይሄ ሰውዬ ሞቷልና በሕግ ሊጠየቅ አይችልም። ጳውሎስ ምን አለ? ሕግን ለምታውቁ ወይም እናውቃለን ሰው ባለበት ዘመን ሁሉ every man as long as he lives በህይወት እስከኖረበት ጊዜ ድረስ ማለት ነው ሕግ እንዲገዛው አታውቁምን? ለምሳሌ አለ ቀጥል ቁጥር 2 ያገባች ሴት አንዲት ትዳር ያላት ሴት ባሏ በህይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። እውነት ውሸት? አንዲት ሴት ባል አላት፣ ባሏ በህይወት ካለ በሕግ የታሰረች ነች። ቢሞት ግን ከሕግ ምን ትሆናለች? ትፈታለች። ቆጪ ሴትዮ ማን ትሆን? ቀጥል። ስለዚህ ባሏ በህይወት ሳለ
እስቲ ህጉ በል ክፉ ባል ነበር መከራዬን ነበር የሚያበላኝ አልሞት ሲል እኔ ሞትኩ አሜን ህጉ ክፉ ባል ነበር አይዛችሁ በል ምን ነው ሰጥ እንተረምሳለን ቦድሳለሁ ጠረምሳለሁ አላላችሁ ይሄ ነው ኃይለኛ ጥርመሳ ህጉ በል ሰማይ ምድር እስከሚያልፍ አይሻርምና የማይሞት ክፉ ባል ያንደኛ አማራጭ በመሞት መገላገል ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች እውነት እሺ ለሌላ ወንድ ባሏ በሕይወት እስካለ እሷ ካልሞተች ወይም ባል ካልሞተ ለሌላ ወንድ ሆናለሁ እኔ የሌላ ወንድ ነኝ ብትል አማኝ ሳትሆን አመንዝራ ነች እስቲ ሌላ ወንድ በል ከሙታን የተነሳው ሌላ ወንድ ለሱ ሆን ዘንድ ከሱ ጋር ሞቼ ተነስቻለሁ ህግ እንደሞትኩ ነው የሚያውቀው አሜን እኔ በጌታ ነኝ እሺ እንዲህ ህጉ ያስፈልጋል አመንዝራ ማመንዘር ማለት ቡና ቤት ሄዶ መተኛት አይደለም ቸርች መሃል ሆነ እያሉ ማመንዘር በክርስቶስ ላይ ማመንዘር ወይም በህግ ላይ ማመንዘር የክርስቶስ ከሆናችሁ ከህግ ጋር እንደተፋታችሁ እርግጠኛው አይ ህጉም ክርስቶስም ሙሴም ክርስቶስም ደብረ ሲናም ጎልጎታ እቺ ምንዝር ትባላለች በህግ ላይ ሌላ ባለ ማግባት ክርስቶስ የሚባል ባለ ማግባት ህግ የሚባል ባል ጋር የኖሩ ክርስቶስ የኔ ነው ማለት ምንዝር ይባላል እስቲ ቀጥሉ ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች ባሏ ቢሞት ግን አይ አልጨረስኩም ባሏ ቢሞት ግን ከህጉ አርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለች ችግሩ ምንድነው ይህ ህግ የሚባለው ባል የማይሞት ሰማይ ምድር እስከሚያልፍ አይሞት የሚሻለው ምን ነው እሱ አልሞት ካለ 623 ጫና ስራ እየሰጠ ሚስቱን ባለመፈጸሟ የሚወግር ባል 623 እስከመጣ እንዲያርግ 623 ወጣ ብሎ ሲመጣ እናትዬ ምኑም የለም ከዛስ አንዲቷን የሚስት በሁሉ በደለኛ ነው ተውልና ሲወግር አለሞት ካለ ያለው አማራጭ ሞተ